ከጊቤ ባሻገርም አለች ኧረ አንዲት ሰው በፍቅር በናፍቆት ልቤን የምትወዘውዘው አቦን ጀባ ብላኝ ቡና ብታቀምሰው እግሬን ወደ ጅማ ሱሳ መላለሰው። ቀጣዩን ለእናንተ ትቼዋለሁ። ታዲያስ እንዴት ናችሁ? ይሄንን ሙዚቃ የዘፈንኩት ማለት እንኳን ይከብዳል። ያንጎራጎርኩት መቼም ለምን እንደሆነ ትገምታላችሁ ብዬ አስባለሁ። ያለሁት በጅማ ነው። በኢኒብስ ኢትዮጵያ ቴሌቪዥን በተለያዩ ጊዜያት የተለያዩ የኢትዮጵያን ክፍሎች እናስቃኛችኋለን። ዛሬም ደግሞ ጅማን መርጠናል። ጅማን የመረጥንበት ምክንያት እንግዲህ በአዲስ መልክ በኮሪደር በጣም ውብ ሆናለች። ከዚህ ቀደም ጅማን ለምታውቋት አዲስና ውብ ገጽታዋን እናስመለክታችኋለን። እንዲሁም ደግሞ ለእንደኔ ለጅማ አዲስ የሆናችሁ ሰዎች በወፍ በረር ጅማን የምንቃኛት ነው የሚሆነው። የትም እንዳትሄዱ። አሁን ያለሁበት አካባቢ በተለምዶ የፈረንጅ አራዳ እንደሚባል ሰምቻለሁ። ከዚህ ቀደም እንደዛ አይነት አልነበረም አካባቢው። አሁን በአዲሱ ልማት ከለሙ ካማረባቸው አካባቢዎች መካከል አንደኛ ነው። በጅማ ሰማይ ስር ጉዟችንን እንቀጥላለን። የትም ንቅንቅ የለም። ቀደም ሲል እንዳልኳችሁ ጅማን ለመጎብኘት ተገኝተናል። የአንድን ሀገር የቀደመ ሁነቷን፣ ትላንትናዋን፣ ዛሬዋን ደግሞ ወደፊቷን ለማወቅ እና ለመጎብኘት እንዴት ነበረች ለማለት መቅድሚያ መጎብኘት ያለብን መቼ ሙዚየም ነው ብዬ ሙዚየም ተገኝቻለሁ። ወደ ውስጥ ገብተን ደግሞ እናያለን። አብራችሁ ነው። ታዲያስ እንደምን አለ? ጤና ይስጥልን። እንኳን ደህና ቆየህን። ደህና ነህ? እኔ አብስራ እባላለሁ። አንተስ? ክብሩ ተስፋ እባላለሁ። ስራ ድርሻ የሙዚየሙ ኩሬተር ነኝ። እንግዲህ ጅማ ሙዚየም ትልቁ ብሔራዊ ሙዚየም ነው የሚባለው። ሙዚየማችን የዛሬ 46 ዓመት ነው የተመሰረተው፣ የተቋቋመ በ1972 እና በሰዓቱ ጅማ የከፋ ክፍለ ሀገር ዋና ከተማ ነበረች እና በሰዓቱ እንግዲህ ኢትዮጵያ በክፍለ ሀገር ተከፋፍሎ 14 ክፍለ ሀገር የሚባል ነበረና እና ትልቁ የከፋ ክፍለ ሀገር ላይ የምናገኘው ሙዚየም ነው የነበረው። ሙዚየሙ እንደምታወቀው በኮሎኔል መንግስቱ ኃይለማርያም ነው ተመርቆ አገልግሎት እየሰጠ ያለ። ሙዚየሙ 7 ክፍል አለው። አሁን ካለንበት ክፍል ምንድን ነው የሚባለው? አሁን ታሪካዊ ክፍል ነው። ታሪካዊ ክፍል ስንለው ንጉስ አባጅፋርና ቤተሰቦቻቸው ሲገለገሉበት የነበሩት ቁሳቁሶች ያሉበት ክፍል ነው እና ስለ ቁሳቁሶቹ ሳናይ ትንሽ ስለ ንጉሱ እናውራና እንግዲህ ንጉስ አባጅፋር አባጉሞል የመጨረሻ ጅማ ንጉስ ናቸው። ጅማን ለ55 ዓመት ያስተዳደሩት፣ 74 ዓመት የኖሩት። ቁመታቸው 2 ሜትር ከ10 ሳንቲሜትር ነው። የትከሻ ስፋታቸው 1 ሜትር፣ ክብደታቸው 150 ኪሎ ግራም ናቸው። በጣም ግዙፍና ረጅም ናቸው ንጉስ አባጅፋር። ለዚህ ቱሉ ይባላሉ። ሙሐመድ ዳውድ የሚባል ሁለተኛ ስም አላቸው፣ እስልምና ስም። አባጅፋር የንግስና ስም አላቸው። በነገራችን የአባጅፋር ፈረስ ጅፋር አይባልም። እንደው የሀገር ውስጥ ፈረስ እሳቸውን አልቻላቸውም እና ከቱርክ አስመጥቶ ነበረ። ፈረሳቸው ሙሴ ነው የሚባለው፣ ሙሴ ይባላል እና ሙሴ በየቀኑ 2 የዶሮ አሮስቶ 1 ስልቻ ማር ከአንድ ፈረሱላ ገብስ ጋር ነው የሚበላና ለምን ከተባለ ንጉሱ ግዙፍ ናቸው። እንደገና ከፈረንጅ ሀገር የመጣ ፈረስ ነው። ሲቀጥል እሳቸውን ለመሸከም ተብሎ ይሄን ይበላ ነበረ። ግን ሆኖም ሙሴ ብዙ አመት ለአባጅፋር አገልግሎት መስጠት አልቻለም። በኋላ መኪና ገዙ። የአባጅፋር መኪና በሰዓቱ ያው ከአዲስ አበባ ሾፍሮ ለማምጣት ሹፌር አልነበረም፣ መንገድም አልነበረም። አባጅፋር መኪናውን አዲስ አበባ አስመጥተን ከዛ ወደዚህ የሚያመጣ ሰው አጣን፣ ምን ይሻላል አሉ። እንዴት ምን ይሻላል ትላላችሁ? እኔ የሚያስተዳድረው 60 አስተዳደር አይደለም ወይ? ከእያንዳንዱ አስተዳደር 60 ወጣት መልመላችሁ ላኩ፣ ሄዶ አምጡ እና መኪናቸው በ60 ወጣት እየተሸከሙ እየጎተቱ በ2 አመት ነው ጅማ ያደረሱት። እንደ ንጉስ አባጅፋር ተወልዶ በ15 አመታቸው ነው ንግስናን የተቀበሉት። እድሜያቸው 18 እስከሚሞላ ድረስ ከእናታቸው ጋር ነው ሲያስተዳድሩ የነበረት። ከዛ በኋላ ራሳቸውን ችለው የጅማ ንጉስ ሆኑ። ቤተ መንግስታቸውን አስገነቡ። 300 መስጂድ አስገነቡ። እንደ ጅማ 60 ሃይማኖት ትምህርት ቤቶችን አሰሩ። ቀጥሎ ደግሞ ሳውዲ አረቢያ መካ ላይ
ለሃይማኖታዊ ጉዞ ሀጅና ኡምራ ለሚሄዱ ሰዎች ትልቅ ማረፊያ እዛ አስገነቡ ማለት። በ1899 ንጉስ ምኒልክ አንድ ደብዳቤ ይጽፋሉ። ሞአንበሳ ዘመነ ገዳ ይሁዳ ዳግማዊ ምኒልክ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይድረስ ለጅማው ንጉስ ለአባ ጅፋር ጋቢውና ወንበሩ ደርሶልኛል። እግዚአብሔር ይስጥልን፣ በጣም አመሰግናለሁ። ይበልጥስ የወንበሩ ስራ ፈረንጅ ሀገር ከምሰራው ይበልጣል እንጂ አንስም። ፈረንጆቹም እያዩ ተደነቁ። ዋንጫው ትንሽ አፉ ከፈታል እንጂ ምንም አይደለም ነው። አባ ጅፋር ልቆ ነበርና ይሄ በተለይ ድጋፍ ያለው 3 እግር ወንበር ጅማ ላይ በጣም ይሰራ ነበር። ሁሉ ነገር የጅማ ወንበርም ነው ተብሎ የሚጠራው። የጅማ ወንበር ጅግቢ አካባቢ ከጉራጌ ጋር ማሽ ናቸው። የመጨረሻ ባለቤታቸውን ከጉራጌ ነው ያገቡት። 5ኛ ባለቤታቸውን ከከፋ ነው ያገቡት። 4ኛዋን ከዚህ ከዴዶ፣ 3ኛዋን ከአጋሮ፣ 2ኛ ባለቤታቸውን ከሊሙ፣ የመጀመሪያዋን ከጅማ። ጅማዋ ጅሚቲ ይባላሉ፣ ሊሙዋ ሊሚቲ ናቸው። አጋሮዋ ሳፐርቲቲ፣ ዴዶዋ አርሲቲ፣ ከፋዋ ሚንጂቲ፣ ጉራጌዋ ሸካይቲ ወይም ሀዳ ከድር ይባላል። አባ ጅፋር ከ6ቱም ባለቤቶች 14 ልጆች ነበራቸው። የመጀመሪያ ልጃቸው ይተኛበት የነበረ አልጋ ነው። ይሄም ተሰኪ ነው፣ አባዱላ ነው የሚባለው። ተሰኪ አልጋ ነው። ሌላ ደግሞ እዚሁ የተሰራ የእንጨት ውጤት የጅማ እዚሁ የተሰራ ሌሎች ደግሞ እዚህ ጋር የማር መጥመቂያዎች አሉ። የብርዝ መጥመቂያ፣ ይሄ ትልቁም የብርዝ ነው። ይሄ ትንሹም የብርዝ ነው። ይሄኛው ግን የልብስ መያዣ ነው። አባ ጅፋር ከመንገድ ወደ ሲንቀሳቀሱ በነፃ ትግል የተመለመሉት ወጣቶች ናቸው። ይሄን ሻንጣ በዚህ ሻንጣ ልብሳቸውን ይዘው የሚሄዱት እንደው ምን ይባላል መሰለህ፣ እንደው ይሄ ሻንጣ የሚሸከሙት ሰዎች 2 ሰው በቀን 1 በግና 1 በሬ ታፋ ካልበላ፣ አንድ ሰው ብቻውን 32 ሊትር ማር ካልጠጣ የንጉሱን ሻንጣ እንዴት አድርጎ ይሸከማል? 15 ቀን ከባድ ነው እኮ እስከ እንጦጦ ለሁለት ይሄን ተሸክሞ ይሄዱት ነበረ። ይሄኛው የመጨረሻ ልጃቸው አልጋ ሲሆን ይሄ አባ ጅፋር የአሁኑን ቤተ መንግስት ሳያስገነቡ በፊት ስኖሩበት የነበረ የአባታቸው የሳር ጎጆ ቤት ክዳን ነው። የዚህ ክዳን ዋልታ እድሜ 170 ዓመት ነው። ያለንበት ክፍል ደግሞ አልባሳት፣ ብዙ አልባሳቶች አሉ። በዚህ በቀኛችንም በግራችንም እናገኛቸዋለን። እዚህ ጋር የሚገኙት የሴቶች የወንዶች አልባሳት ያው ጥለቱ አረንጓዴ ቡናን የሚያሳይ ነው። ቡና ስቀላ ቀይ ነው የሚሆነው። ቀይ ጥለት እዚህ ጋር እናገኛለን። በዚህ በኩል ደግሞ የንጉሱ ቤተሰቦች ሲጠቀሙበት የነበረ ነው። ከውጪ ዓለም ለንጉሱ የተበረከተ ግን ሁሉም ትናንሽ ናቸው። ንጉሱ አልተጠቀሙም። መጨረሻ ላይ የአባ ጅፋር የመጨረሻ ባለቤታቸው ሀደ ከድር ወይም ጉራጌዋ ሲጠቀሙበት የነበረ ልብስ አለ። ከዛንዚባር ሀገር በሰው ጉልበት የመጣ የአባ ጅፋር አልጋ እዚህ ፊት ለፊታችን ላይ እናገኛለን። ኮፒ ሊያረጓት ጅማን ግን የሞከሩ ይመስለኛል። አልጋውን ሳይ ሆኖ ነበረ ግን ኮፒ ሊያረጉ አልቻሉም። እና መጨረሻ ላይ የንጉስ አባ ጅፋር የጦር መሪ ስለብስ የነበረ ከአንበሳ ቆዳ የተሰራ አልባሳትም እዛ ጋር እናገኛለን። ይሄኛው ክፍል ስለዚህ ይሄኛው ባህላዊ ልብስ ደግሞ የቀደሙ ታሪካዊ ልብሶች ናቸው። አሁን ይሄ ያለንበት ክፍል ደግሞ ምንድነው? እንግዲህ ይሄኛው ባህላዊ ቁሳቁሶች ያሉበት ክፍል ነው። የተወሰኑ ታሪካዊ ቁሳቁሶችም አሉ። በተለይ ከንጉስ አባ ጅፋር ጋር የተገናኙት ቁሳቁሶችም አሉ እና አሁን ምን ጀምሮ እዚህ ፊት ለፊታችን ላይ ያሉት ጌጣጌጦች አሉ። በተለይ እዚህ ጋር የሆነች መስቀል መሳይ ነገር አለች። የንጉሱ ባለቤቶች ሲጠቀሙበት የነበረ መኩያ ነች። ያቺ ጦቀር የምትለው ደግሞ ሽቶ ነው። ዝባድ እዚህ ጥርኝ ያረቡትና ዝባዱን አውጥተው እዚህ ሽቶ አድርጎ ይጠቀሙት ነበር። ስለዚህ ሽቶ ከዛ ጊዜ የተቀመጠ እስካሁን ያለ ነው። እንደገና የዝባድ ሽታው ብዙ አመት መቆየት ይችላል ምንም ሳይበላሽ። በቆየ አመት ባስቆጠረ መጠን ሽታው እየጨመረ ነው የሚሄደው። ጥሩ የሆነ ነው የሚመጣና የተፈጥሮ ነገር ነው አብዛኛው ጊዜ ሲጠቀሙ የነበረ እና ዛጋ የጌጣጌጥ ማስቀመጫ የባለቤቶቻቸው መታጠኛ። እዚህ ጋር ደግሞ ሹካ በአሁኑ ሰዓት ለፓስታ ምናምን እንጠቀማለን። በወቅቱ ግን ለጸጉራቸው መተኮሻ ነው። የጸጉር መተኮሻ በሹካ የሚባለው ለአባባል እኮ ይመስለኝ ነበር። የእውነት ነው ማለት ነው። ትክክል እሱ ማለት ነው። እና ሌላ
እዚሽ ጋር ደግሞ የንጉሱ ባለቤቶች ሲገለገሉ የነበረ የእጅ አምባር ከዝሆን ጥርስ የተሰራ እና የስድስቱ ሚስቶች የእጅ ጌጥ፣ ጅማ ላይ ተቀጥቅጦ የተሰራ ብስማር። ጅማ እንግዲህ በብረታ ብረት ስራ ሁሉ ትታወቃለች ብለናል። እዚህ ጋር ስንመጣ የስጦታ እቃዎች ናቸው። የአያታቸው አለ ንጉስ ምኒልክ ለአባጅፋር ያበረከቱት ከአረብ ሀገር የተበረከተ የምራቅ መጥፊያ በጾም ጊዜ መታጠቢያዎች አሉ። እነዚህ ደግሞ የተለያዩ መሳሪያዎች ናቸው አይደለ? የቀደመ ጊዜ የሚጠቀሙባቸው። እንግዲህ ንጉስ አባጅፋር ባህላዊውንም ዘመናዊውንም ተጠቅመዋሉ። ዘመናዊ ጦር መሳሪያዎችን በእርግጥ ይሄኛውን ባይጠቀሙም ማለት ነው። ፊት ለፊት ላይ እሳቸው የተጠቀሙት እናያለን። ይሄ በተለይ ከጣሊያን ወረራ በኋላ ወደ ሀገራችን የገቡት ዘመናዊ ጦር መሳሪያዎች ናቸው። ይሄ ባለ ውሃ መትረየስ ነው የሚባለው። ባለ ውሃ መትረየስ የተባለበት ምክንያት ውሃ ይተፋል ሳይሆን ከተኮሰን በኋላ እንዳይሞቅ ውሃ እንጨምርበታለን ማለት ነው ለማቀዝቀዝ። በአድዋ ጦርነትም የተገለገልናቸው ብዙ መሳሪያዎች አሉ። ለምሳሌ ዊንቸስተር፣ ቤልጂክ፣ ፍሊቨር የሚባሉት። ቆመ ጠብቀኝ የሚባለው የትኛው? ቆመ ጠብቀኝ እዚህ ጋር ነው ያሉት። ድሞትስፈር አለ፣ ደመላሽ አለ፣ ታጣፊም አለ፣ ባለ ሁለት አፍራሽም አለ። ሌላ ንጉስ አባጅፋር ከማዕከላዊ መንግስት ያገኙት ዘመናዊ ጦር መሳሪያዎች አሉ። እዚህ ከላይ ወደ ታች የንጉስ ምኒልክ ከጃንሆይ እንደገና ደግሞ ከፈረንሳይ ነጋዴ ንጉስ አባጅፋር ያገኙት ጎራዴዎችን እዚህ ጋር እናገኛለን። ቀጥሎ ደግሞ ይሄ ጦር ጋሻ እናገኛለን። በነገራችን ንጉስ አባጅፋር ባህላዊ ጦር መሳሪያ በብዛት ነበራቸው። ዘመናዊ ወደ 500 ነበራቸው። አዋሽ ሲሆን ሰው ዝም ብሎ ክተት ጦርነት ሲሆን ዝም ብሎ አይመጣም። 14 ጊዜ ነጋሪት ይጎሰማል። ያም በደንብ አድርጎ ቆጥሮ ነው መምጣት ያለበት። የግብር ሰዓት ሲደርስ ደግሞ ወደ 7 ጊዜ ነው ነጋሪቱ የሚጎሰመው። የአባጅፋር ግብዣ ሲሆን 3 ጊዜ ይጎሰማል እና 3 ጊዜ እያንዳንዱን ቁጥር በደንብ አድርጎ ከኃይለ ሥላሴ ጋር የተገናኘ ነገር እናገኛለን። በነገራችን ጃንሆይ በ1965 ጅማን ጎበኝቶ ነበሩ። ጅማን ለማየት ሲመጡ የጅማ ህዝብ ይሄን ዙፋን በ146 ሺህ ብር ነው ያሰራ በሰዓቱ ማለት ነው። የዛሬ 50-61 ዓመት አካባቢ በ146 ሺህ ብር ተሰርተው ጃንሆይ 20 ደቂቃ የተቀመጡት ዙፋን ነው። የወርቅ ቅም ነው እና እዚህ አደባባዩ ጋር ነው ህዝቡ ወጥተው እሳቸውን የተቀበለው። እዚሁ ጅማ ውስጥ ነው የተሰራው ወይስ ከውጪ? እዚሁ ጅማ በ146 ሺህ ብር 20 ደቂቃ ማለት ነው እና የ20 ደቂቃ ብቻ የተቀመጡበት ወንበር። ይሄኛውን ደግሞ የሰሩት ህንዶች ናቸው። በሰዓቱ እንግዲህ ያው ነጮች ነበሩ። ሃይ ስኩል 1960 እና 70 ነጮች ነበሩ ሲያስተምሩ የነበሩት እና ጃንሆይ ወደ ጅማ የመጡ ነው ሲባል ይሄን በእጅ ስራ በእጅ ክሮሽና ክር ሰርተው ጃንሆይ ጅማ ሲመጡ ለጃንሆይ ስጦታ አበረከቱ። ያው እሳቸው ይዘው አልሄዱም። ለከተማ ማዘጋጃ ነው የሰጡት። ማዘጋጃ ቤት በኋላ ወደዚህ ሙዚየም ያበረከተ ስጦታ ነው ማለት ነው። የሚገርም የእጅ ስራ ነው። አዎ እንግዲህ ዝጋ የንጉስ አባጅፋር ቤተሰቦች ፎቶግራፍ እና የሳቸውን እናገኛለን። እኚህ አባጅፋር ከአምስተኛ ባለቤታቸው ከከፋዋ ጋር ሆነው የተነሱት ፎቶግራፍ ነው። እኚህ ደግሞ ጉራጌዋ ናቸው። የመጨረሻ ባለቤታቸው በ1994 ከድር ወይም ሻካይቲ ይባላሉ። እኚህ የአባጅፋር ታላቅ ልጅ ናቸው። አባዱላ ይባላሉ። የእሳቸውን የልጅ ልጆች አሁን ሀገር ውስጥ ውጭ ሀገር እናገኛለን። እኚህ ደግሞ የአባጅፋር የመጨረሻ ልጅ በጀበል ናቸው። የንጉሱ የልጅ ልጅ። እዚህ ጋር ደግሞ ሁለተኛ ባለቤታቸው ሊሚቲን እናገኛለን። ቅድም ያልኩት ፎቅ ይሄኛው ነው። ንጉስ አባጅፋር ሳውዲ አረቢያ መካ ላይ ያሰርተዋሉ ያልነው ፎቅ ነው እና ሌላ እዚህ ጋር አንድ ወንበር አለ። ቅድም እንዳልኩት ይሄን ሙዚየም ያስመርቆ ያስከፈቱት ኮሎኔል መንግስቱ ኃይለማርያም ናቸው ብያለሁ። እዚህኛው ወንበር ያ ጠረጴዛ ላይ ሆነው የተወሰደ ፎቶግራፍ ነው እዚህ ጋር የምናገኘው። እሳቸው የተቀመጡበት የመጀመሪያ ሙዚየሙን ሲከፍቱ ማለት ነው። አዎ እሱ ነው። እንግዲህ ፊት ለፊታችን ላይ ደግሞ
የሃይማኖት መዛግብቶች አሉ። እንግዲህ ጅማ የሁሉ ነች። ሁሉም ሃይማኖት ተከታይ አብሮ ነው የሚኖረው። ክርስቲያኑም ሙስሊሙም የትኛውም ብሔር ጅማ በሰላም ነው። ለዚህ ነው ተብሎ ካልሆነ ነገሩ ጅማ አባጅፋር ነው የሰው ልጅ ሀገሩ የሚባለው። እንግዲህ እዚህ ጋር ደግሞ ንጉስ አባጅፋር ከቱርክ ሀገር ያገኙት ጣቅያ፣ ከግብጽ ያገኙት የእሳቸው መቁጠሪያ እዚህ ጋር ተደርጎ እናገኛለን ማለት ነው። እና ይሄን ነው የሚመስለው። እዚሽ ከአንድ የምናየው ነገር አለ። አሁን አይበቅልም። እንግዲህ ላይ ቤተ መንግስት ወተት በዚህ ነው እርጎ የሚጠራቀመው ማለት ነው። ከዛ ሰው ሲመጣ በትናንሹ እየተቀነሰ ይሰጣል ማለት ነው። በምን ላይ ተሰራ? ተዘርቶ ነው የሚበቅለው። ተዘርቶ ነው የሚበቅለው ቅል ማለት ነው። ተዘርቶ የሚበቅል ነው። ላይም ሌላ ማለት እዚህ ጋር ደግሞ ትንሽ አሁን የለም እንደዛ አይነት ቅል በተአምር የትም። ይሄ በቅሎ ነው። ይሄ በቅሎ ነው። አሁንማ የለም። ስለዚህ በቀደሙ ጊዜ የሚጠቀሙባቸው ቅሎች ናቸው ማለት ነው። ንጉሱ ሰዓት ተዘርቶ የሚበቅል ማለት ነው። እና አሁን አናገኝም። እዚህ ጋር ደግሞ ንጉሱ ከግብጽ ሀገር ያገኙት ትሪ አለ። ከናስ ነው የተሰራ። ከስር ደግሞ እችኛው ደንበጃን ነው የምትባለው። ከውጪ ወይን ምናምን የተደረገ ወደ ሀገራችን ይገባል። እዚህ ደግሞ ለብርዝ ለጠጅም እንጠቀማለን። ደንበጃን የሚባለው ነው። ሌላ ይሄኛው ማለት ያው እዛ ጋር ሀደ ከድር ወይም ጉራጌው አድርገው የተነሱት ማለት ረጃጅም ጸጉር ያላቸው ሴቶች ጸጉራቸውን ለንጉሱ ባለቤቶች ይሰጣሉ። ከዛም በባለሙያ ይሰፋና እንደ ኮፍያ ነው። ጎፈሬ ይመስላል። ዘመናዊ ወይ ሂማኔር አሁን እንደሚባለው አይነት ማለት በቀደመ ጊዜ ነው ሂማኔርኛ ነው የጀመርነው እና እንደዚህ አድርገው እንደዚህ አይነት አርጎ ነው ሲጠቀሙ። እና እሳቸው ምስል ላይ ያለው ይሄኛው ነው ያልከኝ? ይሄ ራሱ ነው አይመስልም? ጸጉራቸው እንደዛ ስታይ ጸጉር ነው የሚመስለው። ይሄን ራሱ አርጎ ነው የተነሱት። ይሄን ይመስላል። በጣም ያስገርማል። ይሄኛውን ዘር ግን ፈልገን ማግኘት ያለብን ይመስለኛል። በጣም የሚገርም ተፈጥሮ ነው። እነዚህ እንግዲህ የዱር አራዊት ቅሬታ አካል ያለበት ክፍል ነው። ጅማና በአካባቢው የምናገኛቸው የዱር አራዊቶች ናቸው። አሁንም አብዛኛውን ጅማ ዞኑ ላይ እናገኛለን። ምክንያቱም ትልቅ ደኖች አለው፣ የተፈጥሮ ደን አለ። ሌላውን ደግሞ 133 ኪሎ ሜትር ከሄደን በኋላ እዚህ ጨበራ ላይ እናገኛለን። እነዚህ የጎሽ ቀንዶች ናቸው። ጎሽ ቀንድ ነው። ይሄ ትልቁ ነው። እነዚህ ገና ትልቅ ነው። ይሄ ትልቁ ነው። ትልቅ የሚባለው ነው። እዚህ ጋር ደግሞ የአጋዘን ቀንዶች አሉ። አጋዘን ነው እነዚህ። አዞም ትንሿ ጩጫዋ ነች ተደርቃ። ረጅሙ ደግሞ ተደርቃ ማለት ደርቃ አዞ በመድኃኒት ማለት ነው። በመድኃኒት ተደርቆ ነው። ይሄ ዘንዶ ነው። እቺ ቀና ብላ ያለችው ደግሞ አርጃኖ ትባላለች። ከዛ ዱኩላ አለ፣ አምባራይሌ፣ ሜዳ ፍየል፣ የዝንጀሮ ጭንቅላት፣ የጦጣ ጭንቅላት። ስለዚህ በጥቅሉ እንትናቸው ማለት ነው የእውነት የነበሩት ምንም እንጂ ላብነት የተሰራ የዝሆን ጭንቅላት፣ የዝሆን ቅልጥም፣ ያኛው ነብር ነው። እዛ ፊት ለፊታችን ላይ ደግሞ የዝሆን ጥርሶች ሁሉ አሉ። እንግዲህ እነዚህ አራዊቶች ሙሉ በሙሉ ነበሩ። የዛሬ 50 እና 60 ዓመት አካባቢ የነበሩ ደግሞ አሁንም ያሉት ናቸው። ላብነት ከዛ ውስጥ ቆርኬ፣ ሳላ፣ አቦሸማኔ ነው ማናገኘው እንጂ ሌላው ጅማና አቅራቢያው ላይ አሁንም አሉ። እንግዲህ ጅማ የቡና ሀገር ነው። እንግዲህ ጅማን እንግዳ ስትቀበልን እቺ መቀመጫና ቡና ይበልጥ ባለ 3 እግር ዱኳና ቡና ያው የማይለይ ነው። እንግዲህ እንደምባለው ጅማ እንግዳ ስመጣ በቡናና በ3 እግር ዱካ ነው። ብዙ ሰዎችም ደግሞ ወደ ጅማ ለሄድ ነው ስትል እቺን ወንበርና ቡና ነው የሚጠይቁት። ቡና አሁን ረከቦት ቡና ይሄኛው ነው ወንበር ነው የሚባለውና ዝፍን ለቤታችን ትልቅ ረከቦት አለ። ቅድም እንዳልነው በቁጥር ግን ይታወቃል። በጣም ብዙ ሲኒያዎች ይታወቃል። ንጉስ አባጅፋር በጣም ረጅም ናቸው ብለናል። ያው ቁመታቸው 2 ሜትር ከ10 ነው። ይሄ ረከቦት በሳቸው ቁመት
2 ሜትር ከ10 ተደርጎ ነው የተሰራ። ወደዛ ወደ ጎን ደግሞ በእሳቸው ትከሻ ስፋት 1 ሜትር ተደርጎ ነው የተሰራ። እዚህ ጋር አንድ ትልቅ ጀበና አለ። እሱ ጀበና 33 ሊትር ውሃ ነው የሚይዘው። ይሄ ማለት 5 ኪሎ ቡና ነው የሚፈላበት ማለት ነው። ለእውነት ግን ኤክስፒሪየንስ ተደርጎበት ያውቃል ወይስ ለምሳሌ ላብነት? አረ ተፈልቶ ተቀልቶ ተለክቶበታል። እና 429 ሲኒ ነው የሚቀዳ። እዚህ ጋር ያለው ሲኒ 429 አንድም አይጎልም። ባለሙያ ከሆነ ሁሉም ይሞላል። አዎ። እና በዚህ ልከት ነው 429 ሲኒ እዚህ ጋር የተደረገው። እና እንደው እንግዳ ስመጣ እኛ ጋር ጥሩ ምግብ ከተሰራ ኑ ቡና ጠጡ ነው የሚባለው። እና ቡና አልጠጣም አይባልም። የማይጠጣ ሰው ራሱ ጅማ ከመጣ እሺ ብለው ገብቶ ምግቡን በልተው መውጣት አለበት። እና ለምግብ ራሱ ቡና ነው፣ ኑ ቡና ጠጡ ነው። ስለዚህ ቡና ጠጡ ከተባለ ኧረ እኔ ቡና አልወድም ምናምን አይቻልም። ገብተው ምግቡን በልተው መውጣት። ጥሩ ትምህርት ነው የሰጠኝ። ጉብኝቴን ከዚህ ስለጀመርኩ አሁን ነው የቡና ጠጪ ከተባልኩኝ እሺ ብዬ እገባለሁኝ ማለት ነው። ክብሩ በጣም አድርጌ አመሰግናለሁኝ። ተመልካቾች በጅማ የነበረኝ ቆይታ እንግዲህ ከሙዚየሙ ነው የጀመርኩት። ሌሎች የጅማ ጉብኝታችንን ግን የምንቀጥል ነው የሚሆነው። አብራችሁን ቆዩ። በጅማ ያለንን ጉብኝታችንን ቀጥለናል። እንደምታውቁት ወደ ጅማ ጎራ ሲባል በጣም በርካታ ሰዎች ለሸመታ ከሚያቀኑባቸው እንዲሁም ደግሞ አይተው ከሚመለሱባቸው ስፍራዎች መካከል አንደኛው የእንጨት ውጤቶች የሚሸጡባቸው ቦታዎች ናቸው። አሁን ደግሞ በኮሪደሩ ምክንያት በአዲሲቷ ጅማ በጣም በርካታ ሱቆች ላይ በዘመነ መልኩ የነዚህ የእንጨት ስራ ውጤቶች በስፋት እየተሸጡ እንደሆነ ተመልክቻለሁ። እንደምታዩት ማለት ነው ከጀርባዬ። እኔም ደግሞ ወደ አንድ ሱቅ ጎራልና የተወሰኑ የእንጨት ስራ ውጤቶች ደግሞ አሁን የት ደርሰዋል በአዲሲቷ ጅማ የሚለውን እናያለን። አብራችሁ ቆዩ። እንዴት ነሽ? ሰላም ዋልሽ? እንዴት ነሽ? እግዚአብሔር ይመስገን። ስራ ላይ በጠዋት እንደምን አለሽ? እንታወቅ እስኪ። እሺ፣ ዝክራ እባላለሁ። እሺ ዝክራ፣ ይሄ ሱቅ በባለቤትነት እያስተዳደርሽ ነው ወይስ እንዴት ነው ያገኘውሽ? አዎ እንደዛ ነው። ባለቤት ሆኜ ነው እየሰራ ያለሁት። እንዴት ወደ እንጨት ስራ ገባሽ? እንጨት ስራ ሐዋሳ ዩኒቨርሲቲ ነበር ባዮሜዲካል የተመረኩት። ሰኔ ላይ ነበር የተመረኩት። አሁን ይሄን እየሰራው እገኛለሁ። አንቺም ትሳተፊባቸዋለሽ ወይስ የተሰሩ ጅማ የምትታወቀው በእንጨት ስራ ውጤቶች ነው ብለሽ ወደዛ ሙቭ አድርገሽ? ወደዛ ሙቭ አድርገናል። አንቺ እየሰራሽበት አይደለም? በጣም የገረመኝ ነገር ከዚህ ቀደም የምናውቃቸው ሁልጊዜም ጅማ ወይ ደግሞ አካባቢ ሲባል በጣም እነዚህ በርጩማዎቹ ናቸው በደንብ የሚታወቁ የነበረው። አሁን ግን የሌለ ነገር የለም ማለት ይቻላል። እስኪ ንገሪ። በፊት ላይ ኮፊ ቴብል በርጩማዎች ነበረ። አሁን በጣም ሞደርን ሆኖ የገንፎ ሳህን፣ የምግብ ሳህኖች አሉ፣ የቡና ሲኒ መጠጫዎች አሉ፣ የእንጀራ ማቅረቢያ መብያ ሳህኖች አሉ፣ መክተፊያዎች አሉ። ሲኒው በፊት ላይ የምንጫወትባቸው የቃቃ እንትን መስለው ግን ሰዎች ወስደው አሁን በአገልግሎት ላይ የእውነት የሚውሉ ናቸው። አዎ በትክክል የሚጠቀሙት አሁን በደንብ የተሸጠ ያለ እቃ ከዋንዛ ነው የተሰሩት። አሁን በደንብ ፕሮሞሽን ተሰርቶባቸው ሰው በደንብ እየገዛቸው ያሉት እቃዎች ናቸው። ምን ያህል ጊዜ ግን ይቆያል? ይሄ እንደ ሲኒው በደንብ ያገለግላል? በደንብ ያገለግላል። በቃ የሚሰበር አይነት የሚበላሽ አይነት እቃ አይደለም። በደንብ ሎንግ ላስቲንግ። አሁን ደግሞ በጣም ትልልቅ ቤቶች፣ የዘመናዊ ወጣቶች ቤቶች ራሱ በስፋት እየተመለከት ነው ያለው። እያሳመሩባቸው የእንጨት ውጤቶች ደግሞ ከአልጋና ከወንበር ከተለያዩ ነገሮች አልፈው ለመገልገያነትም በስፋት ሲውሉ እናያለን። እንዳልሽኝ ሳህን አለ አልሽኝ አይደል? የምግብ ሳህኖች አሉ። ልክ የቻይናዎቹ የቁርጥ ሳህን ተብለው እንደሚሰሩት እንደዚህ የምግብ ሳህኖች መጥተዋሉ። የኩኪስ ማስቀመጫዎች፣ የገንፎ የወጥ ማቅረቢያዎች፣ መክተፊያ፣ ቅድም እንዳሳየውሽ የቡና ሲኒዎች፣ መዳመጫ፣ በቃ ኦልሞስት ሁሉም በሚባል ሁኔታ የላስቲክ እቃዎች እንዳለ በእንጨት አሁን ላይ ተቀየሩ ይገኛሉ። የሰዎች ተቀባይነት እንዴት ያለ ነው? በፊት ላይ እንደምናውቃቸው እንደ ፎቶ መደርደሪያ፣ እንደ አልጋ እነዚህ ነገሮች አሁን ያልሽኝ ቀደም ሲል የዘረዘርሽውን አክሰፕት አድርጎ የመግዛት ነገር አለ ወይስ እንዲህ አጋጣሚ ቱሪስቶች ወይ ከሌላ ሀገር የሚመጡ ሰዎች ሲያገኙ ነው የሚወስዱት? አሁን ከከተማው ሰው ይልቅ የሚገዛው ከከተማው ውጭ ያሉ ሰዎች ናቸው። የአዲስ አበባ ሰዎች፣ አዳማ፣ ባህር ዳር የሚመጡ ቱሪስቶቹ በደንብ ይገዛሉ። የከተማውም ሰው ይገዛል፣ ግን ይበልጥ የሚገዛው ከጅማ ከተማ ውጭ ያሉ ሰዎች ናቸው። ስለዚህ ለቱሪስቶችም በደንብ ኤክስፕሌን እያደረጋችሁ ደግሞ ላለውም ለሎካሉ በደንብ እያስረዳን ያለውን ነገር
እንሸጣለን። ሰውም ተቀባይነቱ አሪፍ ነገር ሆኗል። የመመገያም ሲመጣ የምግብ ማስቀመጫም የዳቦ ማስቀመጫ መክተፊያም የብርጭቆ ሰርቪሶችም ከበፊቱ በጣም ሞደርን ሆኖ ኦልሞስት ሁሉም እቃዎች የፕላስቲክ እቃዎች በእንጨት ሁሉም የተሰሩ ይገኛሉ። ሰው ማቀባበሉ ጥሩ ነው። በጣም ነው የሚያስገርሙት። እኔ ራሴ ስመለከታቸው የሆነት ነው ብዬ ማመን በጣም የሚከብዱ ነገሮች አሉ። የሆነት የምንገለገልባቸው ናቸው የሚያስብሉ አሉ። እንደ መክተፊያና ሌሎች ነገሮችን እንኳን በአብዛኛው ለምደናቸው። አሁን እነዚህስ ምንድን ናቸው? እነሱ አሁን የዳጣ የማር የቂቤ ምናምን መቀነሻዎች ናቸው። ካቻፕ ምናምን ነገር መቀነሻ ናቸው። ይህም ከዋንዛ የተሰራ ነው። ይታጠባሉ፣ ምንም ነገር አይሆንም። በጣም በርካታ ሰዎች የሚያሳስባቸው ይመስለኛል እሱ ነገር ነው አይደል? የመታጠቡ ነገር ይታጠባሉ፣ ምንም አይነት ኢፌክት የላቸውም። ቫርኒሽ ስላላቸው ወደ ውስጥ ወደ እንጨቱ የመግባት ምንም አይነት እድል የላቸውም። ሰዎች በጣም በተደጋጋሚ ሲመጡ ምን አይነት ጥያቄዎች ይጠይቁሻል? ከዚህ ከእንጨት ስራ ውጤቶች ጋር በተያያዘ በጣም ወይ የሚያስገርምሽ ወይ ደግሞ እንዲህ ተአምነው ይሄ ነገር እውነት ይበረክታል ልውሰደው የሚሉ ጥያቄዎች? ሁሉንም ነገር ይላሉ። አሁን አዲስ የመጡ ስለሆነ የቦል ማቅረቢያዎች የሰላጣ ቦል የሚባሉት አሁን ለወጥ ለገንፎ ለሰላጣ ምናምን የሚቀርቡባቸው ናቸውና የሁሉም ሰው ጥያቄ ሲታጠብ ምንም አይሆንም ወይ ነው እንጂ በደንብ አክሰፕት አድርገውታል። በደንብ ይሸጣሉ። አሁን ላይ በጣም የወጡ ያሉ እቃዎች ናቸው። ረከቦቶችን በአዲስ መጥተዋሉ። ከአራት ማዕዘኑ በተሻለ ደግሞ እንደዚህ ክብ ሆነው መጥተዋሉ። በደንብ በፊት የጅማ መታወቂያ የሚመስሉ ዱካዎች ነው እንደሱ አይነት የጅማውን ባባጅ ፋሩ ከዱካ አሁን ደግሞ እንደዚህ አይነት ረከቦቶች መጥተዋሉ። በጣም ነው የሚያማምሩት። በጣም ቆንጆ ናቸው። ዋጋቸውስ እንዴት ነው? እንደዚህ ዝምን ባለ መልኩ ለሰዎች ቅልል ባለ መልኩ እና በሚሆን መልኩ ሲመጣ ደግሞ ዋጋው በተመጣጣኝ ዋጋ ነው የምንሸጠው። ይሄን ኤክስፔንሲቭ የሚባል አይደለም። ማንኛውም ሰው መግዛት በሚችልበት አይነት ሁኔታ ነው የሚሸጡት። በዛ ላይ በጣም ተጠቃሚ ያላቸው እና ምንም የማይሆኑ እቃዎች ናቸው። ሰው ደብሯቸው ወይም ደግሞ ከዚህ ከፍ ብሎ ደግሞ የሚመጡ ረከቦቶች ሲኖር እንጂ ሰው የሚቀይራቸው ምንም የማይሆኑ እቃዎች ናቸው። ሁሉም እቃዎች የፕላስቲክ እቃዎች የሚባሉት በሙሉ በእንጨት እቃዎች የተተኩ ናቸው። አሁን እነዚህ የስላይስ ዳቦ ማቅረቢያዎች፣ የቆጮ ማቅረቢያዎች ናቸው። እነዚህ የብርጭቆ ሰርቪስ ማቅረቢያዎች ናቸው። ከዋንዛ የተሰሩ ስሪ ሴት ትንሽ አለው፣ መካከለኛ አለው፣ ትልቅ አለው። አንድ ላይ ነው የሚሸጡት። በጣም ነው የሚያምሩት። ደግሞ ቤት ላይ አንድ ላይ ሲሆኑ እንጨት እቃዎች በደንብ ነው የሚያምሩት። በጣም የበርካታ ኢንቴሪየር ዲዛይን ባለሙያዎችና ሌሎችም ቦታዎች በደንብ በእርግጥ እየተመለከትናቸው ነው። ግን ደግሞ ከማስዋቢያነት ባለፈ የእውነት አገልግሎት ላይ እንደሚውሉ ጥያቄ ነበረኝ። እኔም ለዛ ነው አሁን ደግሞ እቃዎች የተሻሻሉ እየመጡ ነው ያሉት። ሁሉም እቃ አለን በሚባል ሁኔታ። ይህም አሁን ካየሽው አዲስ እቃዎች ናቸው። ከዋንዛ ነው የተሰሩት። ልክ ፕላስቲክ ነው አይደል የሚመስለው? በደንብ ከፕላስቲኩ ጋር ኦልሞስት በተቀራረበ መንገድ ነው። በጣም በጥራት ነው የሚሰሩት። አሁን ለጌጥነት ሳይሆን ይሄ በቃ ለእነዚህ ስሪ ፒስ ደግሞ ቀለል ያሉ ናቸው። እንደዚህ ኤክስፔክት በደንብ ደርቀው በጥራት የተሰሩ ስለሆኑ ምንም አይነት ክብደት የላቸውም። በጣም አሪፍ። በጣም ዘመኑን በጠበቀ መልኩ የእንጨት ስራዎች ምን ያህል መሄድና መራቀቅ እንደሚችሉ ደግሞ የተመለከትንበት ነው። በጣም ነው የማመሰግነው። ለጊዜሽ ከስራ ላይ ነው ያስቆየሁሽ። እኛም እናመሰግናለን። በጣም አመሰግናለሁ። መልካም የስራ ቀን። አሁን ደግሞ ያለሁት መርካቶ ነው። ከመቼው ከጅማ ተነስተሽ መርካቶ ገባሽ እንዳትልኝ፣ በጅማ ከተማ ውስጥ በስሟም በግብሯም ከአዲስ አበባው መርካቶ ጋር የሚመሳሰል መርካቶ የተሰኘ ትልቅ ገበያ አለ። እኔ ሳየው በጣም ነው የተገረምኩት። በዚህ የተገኘሁበት ምክንያት ደግሞ የጅማን የባህል አልባሳት ለመቃኘት ለእናንተም ለማሳየትና ብሎም ደግሞ ለመሸመት ነው። መርካቶን ዞር ዞር ብለን በጅማ እናያለን። ተከተሉ። እርግጠኛ ነኝ መርካቶ ሸማተራን የምታውቁ ሰዎች በጣም በርካቶቻችሁ ትጋሩኛላችሁ። ያለነው ስቲል መርካቶ ነው፣ ግን ደግሞ በጅማ ውስጥ ያለው መርካቶ ማለት ነው። እንቀጥላለን። ተከተል። በጅማ መርካቶ ሸማተራ ጉብኝቴን ዞር ዞር ስል አሁን ደግሞ የባህል አልባሳት የጅማን በደንብ የሚገልጹ ልብሶች የሚሸጥበት ሱቅ አግኝቻለሁ። አጠገቤ ደግሞ ባለቤቱ አለ። እንዴት ነህ? ሰላም። እንታወቅ። ሃይደር ይባላለሁ። ሃይደር ደህና ነህ? ደህና። የእስኪ ጅማን በደንብ ንገረኝ። አሁን ያለንበት አካባቢ በደንብ ምን ይባላል? የድሮ ዶሮ ተራ ነው የሚባለው። ባርኮ ሆቴል አጠገብ ነው። የባህላዊ ጅማ የሙዘምል ነው የሚባለው ቤቱ ማለት ነው። ልብሱ የባህላዊ እንዳለ የኦሮሞ ሁሉ አለ። የጅማ ላይ ደግሞ ትኩረት ይሰጣል። በዘመናዊ መልክም አሁን በጣም ብዙ ትሰራላችሁ። በዘመናዊ መልክም ለሰርግም ለሌላ ፕሮግራምም ለምርቃትም እንሰራለን። አሁን ይሄ ፊት ለፊታችን ያለው በዘመናዊ መልክ የተሰራ ነው። በዘመናዊ መልክ
በከፋይ ነው። ከፋይ ደግሞ አረንጓዴ ነው። የጅማ ባህል ደግሞ አረንጓዴ ስለሆነ ነጭ ላይ ይሆናል ብዬ በዚህ ሰራው። በጥለትም አለ። የባህላዊ የሚባለው ማየት እንችላለን። የበፊቱ የባህላዊ የሚባለው የጅማ ጌጣጌጦችም አሏችሁ ደግሞ ጌጣጌጦችም አለ። አዎ አለና ጨሌ ነው። ቀሚሱም አለ። ጨሌ የአንገት የግንባር አለ። የጅማ ጌጣጌጥ ነው። ደግሞ በአባ ገዳም በወለጋም በቦረናም የሁሉም ኦሮሞ ሞላ አለ። ከዋጋም አንፃር እንግዲህ ፍትሃዊ ነው ብለኸኛል። አዎ እንደዚህ ነው። ከለበስ ደግሞ እንዴት ነው የሚሻለው? እየለበስኩ ደግሞ ባዩ ይሻላል መሰለኝ። ይሻላል። ይሄው እንግዲህ ደግሞ ለብሼ መጥቻለሁ። ሃይደር እንዴት ነኝ? የጅማ በጣም ያምራል። ካንቺ ደግሞ ካሻንጉሊት ባሻገር ለጅማ አዲስ ስለሆነሽ ነው እንዴ? ራሷ የጅማ ጉብል አልመሰልኩም? የሴቷ ነው። ይሄ ምንድን ነው የሚባለው? አሁን እኔ የጅማ ባህላዊ ልብስ ነው። በሽፎን ነው። ሽፎን እና ጥለት ነው። በዘመናዊ መልክ ነው። ከዚህ ደግሞ የተሻለ አለ። እሱ ደግሞ የተሰራ ስለማይኖር እነዚህ ናችሁ። ከዚህ ውጭም አለ። ካራማራ የሚባልና ፉናንሳ የሚባል አለ። እሱ ደግሞ እሱ አይነት በትእዛዝ ነው የሚሰራ። በትእዛዝ እንጂ ሲቆሸሽ ጨርቋ አበሻ ስለሆነ ይበላሻል። ለዛ ነው። ይሄ ግን ቀለል ያለ ልብስ ነው። በጣም ያምራል። ቀለል ያለ ባህሉንም የጠበቀ አዎ። ሲታጠብም ደግሞ ይለቃል። ኖርማል ስለሆነ ብዙ ሰው ይወዳል። የጨርቅ በጣም ይወዳል። ከነጨሌ ከነቦርሳ ከነነጠላ ስለሆነ በጣም ያምራል። ከሷ ደግሞ የተሻለ ይሆናል። አመሰግናለሁ በጣም እሺ። ከግብ የባሻገር አለችራንዲት ተመልካቾቼ ቀደም ሲል እንዳያችሁት በጅማ ውስጥ ያለውን የባህል አልባሳት ገበያን ተመልክቻለሁ። አሁን ነዋ እየዘፈነላትን ቡና ያቀመሰችዋን ሴት ሳልመስል አልቀርም። ደግሞ ጉዟችንን በጅማ የምንቀጥል ነው የሚሆነው። አብራችሁን ቆዩ። በጅማ ሰማይ ስር በረራችንን ቀጥለናል። አሁን 12 ሰዓት ተኩል ገደማ ነው። አሁን ደግሞ ያለሁበት አካባቢ ስቴዲየም አካባቢ ይባላል። ደግሞ የጅማን የምሽት ገጽታ ልንመለከት ነው። አብራችሁን ነው። እንዳልኳችሁ ስቴዲየም አካባቢ ነው ያለሁት። ይሄ ስፍራ ከዚህ ቀደም እንደዚህ እንዳልነበረ ሰምቻለሁ። አሁን በኮሪደር ለውጡ ምክንያት ከተሰሩ በጣም ካማሩ መናፈሻዎች መካከል አንዱ ነው። ከጀርባዬ እንደምትመለከቱትም በጣም ያምራል። በጣም በርካታ ሰዎች ምሽቱን ወክ እያደረጉ እየወጡ እየተዝናኑ መናፈሻ ውስጥ ጥሩ ጊዜ እያሳለፉ ነው። እኔም ደግሞ ቆንጆ ጊዜ እንደሚኖረኝ እርግጠኛ ነኝ። ዞር ዞር እያልን እናየዋለን። አብራችሁን ኑ። ታዲያስ እንዴት ናችሁ? ሰላም። ወንበሩ ተይዟልን ብዬ ቁጭ ደህና መሻችሁ? ሰላም ነሽ? እንደምን አላችሁ? አለ። ይቅርታ በጠበጥኳችሁ። እንተዋወቅ እስኪ። እሺ፣ ማክበብ እባላለሁ። እኔ አብስራ። እሺ፣ አንተ? እሺ፣ ሲሳይ። መልካም። የጅማ ነዋሪዎች ናችሁ? አዎ፣ የጅማ ነዋሪዎች ነን። ኦሪጂናሊ ከዚህ አይደለንም ግን ስንት አመት እዚህ ረጅም አመት? 15 አመት ነው ያና። ስለዚህ የድሮዋንም ጅማ የአሁኗንም ደግሞ በደንብ ጠንቅቀህ ታውቃታለህ? በደንብ። እንዴት ተሰማ? ካሁን እዚህ መናፈሻ ውስጥ ነው በአጋጣሚ ዞር ዞር ስላገኘሁትና ከስራ መልስ ነው ወይ የመጣችሁት? እንዴት ያለ ስሜት አለው ወደዚህ አካባቢ መሆን? አሁን ከስራ መልስ ነው እንዳጋጣሚ። ይሄን ቦታ ከአንድ አመት በፊት ምናምን ብትመጪ ብዙም አትለይው። በጣም ብዙ ነገር ነው የተቀየረው። በተለይ ለወጣቶች አሪፍ መንፈስ የሚያድስ ቦታዎች እየተፈጠሩ ነው። በጣም ደስ ይላል። ጅማ በአቧራና በከባድ አየሯ ነበር የምትታወቀው። አሁን ነፈስ ያለ ነገር እያየን ነው። ይበረታታ ነው። እናንተንም በምሽት ነው በአጋጣሚ ያገኟችሁ። ሌሎችም ደግሞ በጣም በርካታ ሰዎች በየአደባባዩ እየተመለከትን ነው። ከዚህ ቀደም ደግሞ እንደዚህ መሰል ገጽታ አልነበረውም ብለኸኝ ነበር። እስኪ ይሄንን ቦታ ከዚህ ቀደም የነበረውን አስታውሰኝ። ብዙ ጭር ነው የሚለው ኖርማሊ የትራንስፖርትም ይቀንሳል። ማታ ላይ ብዙ የሚንቀሳቀስ ሰው አታይም። አሁን ግን እስከ 3 4 5 ሰዓትም ኤቭሪባዲ እንትን ኢንጆይ እያደረገ ነው ቦታውን፣ መንገዱንም እንትኑን እና ኢንቫይቲንግ ነው አየሩ ለመንቀሳቀስ የሚጋብዝ ስለሆነ ብዙ ሰው መንገድ ላይ ታያለሽ። በፊት ቶሎ ነበር ጭር የሚለው።
ደግሞ በአጋጣሚ ከጓደኛ ጋር ተቀምጠህም ነው ያገኘው። ስለዚህ ከእንደዚህ ጓደኞች ጋር ወጥቶ ለመዝናናትም ለሌሎችም ደግሞ ያለውን ሀሴት ስሜት እስኪ ንገረኝ። አማራጭ ቦታ ማግኘት ይመስለኛል ከካፌ ላይ የተባለ መልኩ። ልክ ነው። እንግዲህ እንዴት እንደምገልጸው አላውቅም። ብዙ ጊዜ አዲስ አበባ ላይ ነው እንደዚህ አይነት ነገሮች ያየ ነው። ጅማ ላይ ብዙ አልተለመደም ነበር። ብቻ በጣም የሚበረታታ ነው። ሁሉም ከተማ ላይ መኖር ያለበት እንደዚህ ንጹህ አየር ማግኘት ከዛ ደግሞ ያለውን ከአካባቢ ገጽታ አንጻር ከመቀየር አንጻር ያለውን ደግሞ ሳቲስፋክሽን ከስራ በተለያየ ሙድ ውስጥ ሆነን ነው ቆይተን የምንመጣውና ልክ እዚህ ቦታ ላይ ከጓደኛ ጋር ሰብስብ ብሎ መጫወት ያለው ስሜት ሳቲስፋክሽኑ ንገረኝ። ጥሩ እንትን የፈጠረ ይመስለኛል። በተለይ ከኛ የአንገር ለሆኑት ለአዳዲስ ታዳጊ ልጆች በጣም ደስ የሚል እንትን አለው። ሞር ለልጆች በተለይ በጣም ደስ የሚል ኢንቫይሮንመንት ፈጥሯል። አመሰግናለሁ። እሺ ሰላም ደህና ነሽ? አለኝ ይመስገን። ሰላም ነሽ? ከፎቶ ረብሾ ወደዚህ ይዤት መጣሁ። እንተዋወቅ እስኪ። እሺ እኔ አደም ባላለው የመከላከያ ሰራዊት አባል ነኝ እና እዚህ ጅማ ለረጅም ጊዜ ትንሽ ኖሬያለሁ። ለስራም ስመጣ እዚህም ኖሬበታለሁ እና ሲመሽ ያው እንግዲህ ወደዚህ አካባቢ ይኸው እንደምታዩት እዚህ ነው ወክ የምናደርገው። ማንኛውም ሰው የጅማ ህብረተሰብ ይኸው ምን እንደምታዩ ጠቅላላ ህብረተሰብ ከበሽ በኋላ እዚህ ቦታ ላይ ነው። ማለትም ከዚህም በፊት ይሄ ቦታ በጣም የቆሻሻ መጣያ ቦታ፣ የሽንት መሽኛ ቦታ፣ ይሄ የአይሬ ሪዞርት የምታይበት አካባቢ ላይ በሙሉ የቆሻሻ መጣያ ሲመሽ ይሄ ቦታ ጨለማ ነበር። አሁን ያ ሁሉ ተገፎ ህብረተሰቡ በደስታና በጥሩ ሁኔታ ላይ እየተንቀሳቀሰ እዚህ እየመጣ እንደ ናፍቆት ነው የሚጠብቀው። በቃ ይሄ ቦታ ሲመሽ ለመዝናናት ይኸው እንደምታየው እኛም ሲመሽ እዚህ ጋር ነው የተገናኘ ነው እና ደስ የሚል ሁኔታ ነው ያለው እና ሌሎችም አሉ። ከዚህ ውጭ በጣም መታየት የሚገባቸው ነገሮች አሉ፣ ብዙ ናቸው። እነ ፈረንጅ አራዳ አሉ። በተለምዶ ጻዬ አደባባይ የሚባል አለ። ብዙ ቦታዎች ናቸው። ያው መጥቀስም ብዙ እንትን ስላለው ነው እንጂ ብዙ ነገር ስላሉ በጣም ደስ የሚል ነገር ነው የሚታየው። በተለይ እንደርሱ አሁን ላሉ ስራዎች በጣም ከባድ ውስጥ በቀን ውስጥ ብዙ ነገር ስለሚያሳልፉ ጭንቀቶች ሌሎችም አሉና ከዛ ረገድ ምን አይነት ስሜት ይፈጥሩቦታል? እንደዚህ በጣም ብዙ ሰዎች እንደምንመለከተው ልጆቻቸውንም ይዘው እየመጡ እየተዝናኑ ስለሆነ እንዴት ያለ የእፎይታ ስሜት ያለው? የሚገርምሽ ነገር ማለት ነው ቀን በስርዓት ወጣጥረን እንኳን ማታ በቃ እዚህ ቦታ ላይ ነው መተን በቃ ራሳችንን እዚህ ጋር እንትን አድርገን የምንውለው ማን ነው የምናመሸው ማለት ነው እና አብዘገና ነው ሰው ቅዳሜና እሁድ የረፍት ቀንማ ብታይ ይሄ ቦታ ላይ እንደዚህ የረፍት ቦታ አታገኝምና ሰው ይበልጡን አይምሮን እዚህ ጋር ነው መጥቶ ንፍር የሚያደርገው ማለት ነው። ለልጆች ስለ አስተዳደግ ከዚህ ቀደም የነበረው ሁኔታ አለ። አሁን ደግሞ እነዚህን መሰል ነገሮች እያዩ ማደጋቸው ለሌሎችም ለአካባቢ ገጽታም ጭምር ምን አይነት ጠቀሜታ አለው? አሁን ይሄ ነገር ለልጆች ማለት ነው ትልቅ የወደፊት ትልቅ ራዕይ ነው። ምክንያቱም እኛ ሰተን የምናልፋቸው ነገር ነው። ይሄ አሁን ይሄ እኛ የሰጠናቸው ነገር ናቸው። እነሱ ደግሞ የሚያድጉበት ነው። ይሄን አይቶ ነው የሚያድጉበት። ከዚህም በፊት እዚህ ጋር እንኳን ልጅ እንልክ እኛ ራሱ በዚህ በኩል አናልፍም። የሚገርምሽ ነገር ጭራሽ በዚህ ጋር አፍንጫችንን ይዘን ምን ብለን ነው በዚህ በኩል የምናልፈው ማለት ነው። እና አሁን ለልጆች ግን በጣም ቆንጆ ተስፋ ነው። ልጆች አሁን እዚህ ጋር ለመምጣት በጣም ነው የሚጓጉት። በፊት ይሄን ቦታ የማያውቁትም፣ አሁን ግን በጣም ነው የሚጓጉት። ይሄ መቀጠል ያለበት መበረታታት ያለበት ነገር ነው። በዚህ አጋጣሚ ደግሞ ማንኛውም ህብረተሰብ ማለት ቱሪስትም ይሁን ጎብኚዎች ጅማ መጥቶ ቢያዩት በዚህ አጋጣሚ እኔ ግብዣ ነው ሙላለሁ። ጅማን ያው እንደ ጅማ ነዋሪነቴ ጅማን በእውነት መጥቶ ማየት አለባቸው። ጅማን በርቀት የሚያዩትና መጥቶ የሚያዩት አንድ አይደለም። መጥቶ በተጨባጭ መጥቶ ጅማ ምን ትመስላለች የሚሏትን መጥቶ ቢያዩልን ደስ ይለናል። እኔም ለተመልካቾች እያሳየው ነው። እኔም ምስክር ነኝ ጅማ እንዳማረባት። ግን እንደ መጨረሻ ጥያቄ ጅማን ከቀደመ ገጽታዋን ያውቋታል፣ አሁን ደግሞ ያውን ገጽታዋን ያውቋታል። እንደዚህ ሆኖ በእርሶ እድሜ ማየቶ መመልከቶ ምን አይነት ስሜት ይሰጡታል? እኔ እድሜ እንደጨመርኩ ነው የምቆጥረው። በእውነት ጅማን እንደዛ በነበረችበት ሰዓት ቆሻሻም ይሄ ቦታ በሚጣልበት ሰዓት በነበረችበት ሰዓት አውቃለሁ። አሁንም ይሄው አይቻታለሁ። ይሄ ማለት ትልቅ እድሜ ነው። በቃ ከአሁን በኋላ እድሜ ቢጨምርልኝ ደስ ይለኛል። እውነቴን ነው የምልሽ። በጣም ቁም ነገር እየነገርኩሽ እድሜ ቢጨምርና ከዚህ በላይ ደግሞ ባይ በጣም ደስተኛ ነኝ። እንደውም ሌሎችም አሁን ትላልቅ ከቤት ውስጥ የማይወጡ አዛውንቶች ራሳቸው አሁን በምርኩዝ በጋሪ እየወጡ ነው ታያቸዋለሽ። መንገድ ላይ ብዙ ሰዎች ታያለሽ እና ወጥተው የሚያዩበትና እየመረቁ ይሄን እድሜ እንኳን ያደረስከን ብለው ሁሉም በየእምነቱ እየተመራረቀም እየኖረበት ያለው ማለት ነው። በጣም አመሰግናለሁ ለጊዜው። መልካም ምሽት። በጅማ የነበረኝ ቆይታ ጉብኝት ከብዙ በጥቂቱ የተከታተላችሁትን ይመስል ነበረ። ጅማ እንግዲህ በወፍ በረረችኝ ትመስላለች። በእርግጥ ያላየናቸው በርካታ መዳረሻዎች
አሏት። ምናልባት ደግሞ በቀጣይ ጊዜ የማስመለክታችሁ ይሆናል። ከብዙ በጥቂቱ እንግዲህ ጅማን ታውቃችኋታል፣ ደግሞ የምታውቋትም በለውጧ ተደስታችኋል ብዬ ተስፋ አደርጋለሁ። በጅማ የነበረን ቆይታ ይህንን ይመስላል። ቀሪ ኒውስ ፕሮግራሞች ደግሞ ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። ቻው።